ዛሬ ብዙ ጠላቶች አሉ የክፋት አፋቸውን የሚከፍቱ የተንኮል አፋቸውን የሚከፍቱ እናንተን በክፋት ለመጣል ብዙ ርቀት የሚሄዱ ሰዎች አሉ። እንደዚህ አይነት ፈተናና ችግር ውስጥ የወደቀን ሰዎች እንደ ዳንኤል ይሄንን ታላቁን መልአክ ጠርተን ቅዱስ ገብርኤል ሆይ የጠላቶቼን አፍ ዝጋ፣ ጠላቶቼን አሳፍርልን ካል ይሄ ታላቁ መልአክ ቅዱስ ገብርኤል ይዘጋል። ምክንያቱም ጸጋው፣ ሹመቱ፣ በረከቱ፣ ስራው ይሄ ስለሆነ እግዚአብሔር አምላክ በጠላቶቻችን ላይ እንድንሰለጥን ያደረገን ቅዱስ ገብርኤልን ሰጥቶን ነው። እኛ ስጋ ለባሽነን በራሳችን ምንም የምናደርገው ነገር የለም። ነገር ግን እንደነዚህ አይነት ቅዱሳን መላእክትን ይዘን መሻገር እንችላለን፣ ማለፍ እንችላለን፣ የጠላቶቻችንን አፍ ማዘጋት እንችላለን። ስለዚህ ነቢየ እግዚአብሔር ቅዱስ ዳንኤል አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ አለ። በዛሬው ዕለት ሐምሌ 19 ቀን እግዚአብሔር አምላካችን ይሄንን ታላቁን መልአክ ልኮ የጠላቶቻቸውን አፍ የዘጋበት ያሳፈረበት እናቱን ቅድስት ኢየሉጣንና ሕፃኑ ቂርቆስን ደግሞ ከእሳት ያወጣበት ታላቅ ቀን ነው። እንደምታውቁት ቤተክርስቲያናችን ይህንን ታላቁን መልአክ በዓመት 2 ጊዜ በሰፊው ታከብራለች፣ ታነግሳለች። የመጀመሪያው ታኅሳስ 19 ቀን ነው። ይሄ ቀን ደግሞ ሰለስቱ ደቂቅን ወይም ደግሞ ሶስቱን ወጣት አናንያ፣ አዛርያ፣ ሚሳኤል የሚባሉትን ከእሳት ተጥለው ያወጣበት ነው። ይሄ ታሪክ በመጽሐፍ ቅዱስ በተለይም ደግሞ በብሉይ ኪዳን ዘመን የተደረገ ታሪክ ነው። በትንቢተ ዳንኤል በምዕራፍ 3 ጀምሮ ሙሉ ታሪኩን ታገኙታላችሁ። ቤታችሁ ስትገቡ ማንበብ ትችላላችሁ። ናቡከደነጾር የተባለ አላዊ ንጉስ ቁመቱ 60 ክንድ ወርዱ ደግሞ 6 ክንድ የሆነ የወርቅ ምስል አቁሞ እነዚህን ሶስቱን ወጣት ለጣዖት ስገዱ፣ እግዚአብሔርን ካዱ ባላቸው ሰዓት የለም እኛ እግዚአብሔርን አንክድም፣ ለጣዖት አንሰግድም በማለት በብዙ መከራና ፈተና አልፈው በመጨረሻ በእሳት ውስጥ በተጣሉ ጊዜ ይሄ ታላቁ መልአክ ቅዱስ ገብርኤል መጥቶ ከዛ ከእሳት አዳናቸው፣ ወይም ደግሞ አራተኛ ሰው መስሎ ታይቶ ታደጋቸው። በጣም የሚደንቀው የታኅሳስ ቅዱስ ገብርኤል ክብረ በዓሉ በመጽሐፍ ቅዱስ የተጻፈና የተከተበ የተቀመጠ ነገር ነው። በትንቢተ ዳንኤል በምዕራፍ 3 ጀምሮ እንደነገርኳችሁ እዛ ላይ ማየትና መመልከት ይቻላል። ይሄ በዘመነ ብሉይ ኪዳን የተደረገ ታምርና ታሪክ ነው። ነገር ግን ዛሬ የምናከብረው በብሉይ ኪዳን ዘመን ያልተደረገ በሐዲስ ኪዳን ይልቁንም ደግሞ በዘመነ ሰማዕታት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከሞተና ካረገ በኋላ በቤተ ክርስቲያናችን ዘመነ ሰማዕታት የሚባል ጊዜ አለ። ያ ጊዜ ደግሞ ብዙ ሰማዕታት የተገደሉበት፣ አብያተ ክርስቲያናትና ገዳማት የፈረሱበት፣ ምዕመናንና ምዕመናት ክርስቲያኖች ደግሞ ሀገራቸውን፣ ቤታቸውን፣ ቀያቸውን ጥለው የተሰደዱበት፣ በሰው ሕሊናና ልቦና የማይታሰብ መከራ የተቀበሉበት ጊዜ ነበረ። በዘመነ ሰማዕታት እንግዲህ ገድለ ቅዱሳንን ስንመለከት ከምናገኛቸው ገድላት ውስጥ አንዱ በዛሬው ዕለት ስማቸውን የጠራናቸው የእናታችን የቅድስት ኢየሉጣና የሕፃኑ የቅዱስ ቂርቆስ ገድል ነው። እንግዲህ እነዚህ ልጅና እናት ሮም በአሁኗ ደግሞ በጣሊያን አንጌቤን በምትባል ሀገር ነበር የሚኖሩት። በዛ ሀገር እጅግ በጣም እግዚአብሔርን የማይፈራና የማያፍር፣ ክርስቲያኖችን የሚያሳድድ የሚጨፈጭፍ፣ አብያተ ክርስቲያናትን የሚያፈርስ፣ ለክርስቲያኖች ማዕትና መቅሰፍት የነበረ እለእስክንድሮስ የሚባል አላዊ ንጉስ ተነስቶ ነበረ። በዛን ዘመን ብዙ ክርስቲያኖች ክርስቲያን በመሆናቸው ብቻ ጌታችን መድኃኒታችን ኢየሱስ ክርስቶስን በማምለካቸው ብቻ ብዙ መከራና ፈተና ስደት ይደርስባቸው ነበረ። ይህ ስደትና ፈተና መከራ ከደረሰባቸው ሰዎች አንዱ ሕፃኑ ቂርቆስና ቅድስት ኢየሉጣ ናት። መከራውን ፈተናውን የመጣውን ማይበል እነሱም እንደሰው ፈርተው ሸሽተው እስኪ ይሄ ፈተና ጊዜ እስኪያልፍልን ድረስ ዞር እንብል፣ ፈተናው የሚለፍ ፈተናው ካለፈ በኋላ እንመጣለን፣ ክርስትና ሕይወታችንን እንቀጥላለን ብለው ከሮም ተነስተው አንጌቤን ከሚባል ሀገር ተነስተው ወደ ጠርሴስ ወደምትባል ሀገር ሄዱ። በዛም ሲሄዱ የነበረው መከራ አንድ አይነት ነው። በተለይ ደግሞ ለእስክንድሮስ ሁለቱን ይፈልጋቸው ነበርና ወታደሮች ልኮ አሲዞ አመጣቸው። ከዛ በእውነት እኔ በዚህ መድረክ ላይ ልነግራችሁም አልችለው በገድሉ ላይ እጅግ በጣም በሰፊው ስለተገለጸ ሰዓት ስለማይበቃን እንጂ እናትና ልጅን እጅግ በጣም መከራ አብዝቶባቸው
በብዙ ፈትኗቸው በመጨረሻ የሚያደርገውን ሲያጣ በዛሬው ዕለት ለጣዖት አትሰግዱም ወይ ክርስቶስን አትክዱም ወይ ተብለው የለም ለጣዖት አንሰግድም ክርስቶስን አንክድም፣ ለጣዖት የማትሰግዱ ክርስቶስን የማትክዱ ከሆነ የሚጠብቃችሁ የእሳት ሞት ነው ብሎ እሳቱን አነደደ። ከዛ በኋላ እነዚህን እናትና ልጅ በዛ በእሳት ውስጥ ጣላቸው። እኔ በጣም የሚገርመኝ ገድሉን ስትመለከቱት አሁን ብዙዎቻችን በራሳችን ቤት በራሳችን ሕይወት ባለን ቦታ አንጸልይም፣ እግዚአብሔርን አናመሰግንም። የጸሎት ቦታና ጊዜ እያለን የጸሎት ሰዓትና ሁኔታ እያለን ብዙዎቻችን አንጸልይም። ለዛውም የማንጸልየው ለራሳችን ችግርና ፈተና መከራ ነው። እግዚአብሔር እንዲምረን እንዲያድነን ችግራችንን እንዲፈታልን ሕይወታችንን እንዲያስተካክልልን የራሳችን ምቀኞች ሆነን አንጸልይም። እኔ በጣም የሚደንቀኝ እነዚህ እናትና ልጅ ወይም ደግሞ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ በተጣሉበት ሰዓት እግዚአብሔር አምላክ ከዚህ ሰዓት እንዲያድናቸው እንዲያወጣቸው ወደ ቅዱስ ገብርኤል ይለምኑና ይማጸኑ ነበረ። እግዚአብሔር ሆይ ከዚህ ሰዓት አድነን፣ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ሆይ ከእሳት ታደገን፣ ሰለስቱ ደቂቅን እያለ ይልቁንም ሕፃኑ ቂርቆስ ሰለስቱ ደቂቅን እንዳዳንካቸው እኔንም እናቴንም አድነኝ፣ ከዚህ ሰዓት አውጣኝ፣ የእሳቱንም ነበልባል አጥፋልኝ እያለ ወደ ቅዱስ ገብርኤል ይለምናል። ይሄ እኮ እንዴት አይነት ጽናትና መታደል ነው! ሰው በእሳት ተጥሎ እቃጠላለሁ ብሎ ያስባል እንጂ ሕሊናና ልቦናውን ገዝቶ ተረጋግቶ ወደ እግዚአብሔር አይጸልይም፣ አይለምንም። ይቃጠላል እንጂ ከሚቃጠለው እሳት አውጣኝ አድነኝ አይልም። በጣም የሚደንቅ ነው። እነሱ ግን እግዚአብሔር አምላክ ከዚህ እሳት እንዲያድናቸው መልአኩ ደግሞ እንዲታደጋቸው በዛ በተጣሉበት በእሳት ውስጥ ሆነው ይጸልዩና ይለምኑ ነበረ። እግዚአብሔር አምላክ ልመናቸውን ጸሎታቸውን ሰማና ይህንን ታላቁን መልአክ ቅዱስ ገብርኤልን ወደ እነሱ ላከ። ወደ እነሱ ምን አደረገ አልኳችሁ? ወደ እነሱ ላከ ማለት ነው። በዚህ በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ እንዲህ የሚል ቃል አለ። ገብርኤል በሉ እስኪ እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ። በእውነት ቅዱስ ገብርኤል ሁላችንንም ይዳሰን። ይሄ ታላቁ መልአክ ከሰማይ ወርዶ ክንፉን እያማታ እየበረረ እንደሚመጣ ነቢየ እግዚአብሔር ቅዱስ ዳንኤል በምዕራፍ 9 ቁጥር 21 ላይ ተናግሯል። ገብርኤል እነሆ እየበረረ መጣ፣ በማታም በመስዋዕት ጊዜ ዳሰሰኝ አለ። ገብርኤልን የሚጠሩት ገብርኤልን የሚማጸኑት ገብርኤልን በችግራቸው ጊዜ ድረስልኝ ብለው የለመኑት ሰዎች ቅዱስ ገብርኤል ወደ እነሱ እየበረረ ይመጣል። ሲመጣ አያዩትም፣ ችግራቸውን ሲነግሩትም እነሱ አያዩም። ነገር ግን በችግራቸው በፈተናቸው በመከራቸው መካከል ጣልቃ በመግባት ያንን ያርቅላቸዋል። ለሕፃኑ ቂርቆስና ለቅድስት ኢየሉጣ ግን ዳንኤል ገብርኤል እነሆ እየበረረ ወደ እኔ መጣ እንዳለ ወደ እነሱ እየበረረ መጣ። በእውነት ቅዱስ ገብርኤል እየበረረ ወደ እኛ ይምጣልን። ዛሬ ቅዱስ ገብርኤል ሊያስወግድልን የሚገባን ብዙ ችግር የለንም አለን። በዘመናችን መላእክት አያስፈልጉም፣ አያማልዱም፣ አይራዱም፣ አይረዱም የሚሉ ብዙ ሰዎች አሉ፣ ትሰማላችሁ። በነገራችን ላይ ለእኛ ለሰው ለዛውም በስባሽ ፈራሽ ስጋ ለለበስን ለተራ ሰዎች ለእኛ አይደለም እኮ ቅዱስ ገብርኤል እንደው ሰው ያስፈልገናል አያስፈልገንም? ዛሬ እኮ ለሰው ሰው ያስፈልገዋል። ስጋ የለበሰው ደካማው እንደው ብትደገፉት እንደ ሸንበቆ የሚሰበረው ተስፋ ሰጥቶ ተስፋውን የሚያጥፈው እውነት ተናግሮ ሐሰት የሚናገረው ሰው እንኳን ለሰው ያስፈልጋል። ይሄ ታዲያ ቅዱስ ገብርኤል ለኔና ለእናንተ ያስፈልጋል አያስፈልግም? ያስፈልጋል። ቅዱስ ገብርኤልን የሚማጸኑ ሰዎች የቅዱስ ገብርኤልን እርዳታ ይልቁንም ደግሞ መላካዊ እርዳታ ያገኛሉ። በተጣሉበት ሰዓት ቅዱስ ገብርኤልን ጠሩት። ይሄ ገናናው መልአክ ቅዱስ ገብርኤል ወደ እነሱ መጣ። የሚነደውን እሳት አቀዘቀዘ፣ እንደ ውሃ አደረገላቸው፣ ከሚነደው እሳት አወጣቸው። በእውነት እግዚአብሔር ከሚነደው እሳት ያውጣል። ብዙዎቻችን ዛሬ ችግር የለብንም አለብን። ትዳራችን ሰላም የለውም፣ እንደ እሳት ይነዳል። ሕይወታችን ሰላም የለውም፣ በበሽታ እንነዳለን፣ በፈተና እንቃጠላለን። በብዙ የመከራ እሳት ታጥረን ያለን ሰዎች አለን። በሕይወታችን በየትኛውም አቅጣጫ የሚነደውን የፈተና የመከራ የበሽታ የችግር እሳት እንዲጠፋልን የምንፈልግ ከሆነ ቅዱስ ገብርኤልን እባክህ እንደው ቅዱስ ገብርኤል የሚነደውን የሕይወቴን የመከራዬን እሳት አጥፋልኝ፣ እንደው ታሪክ ስራልኝ ካላችሁት ቅዱስ ገብርኤል ይሄንን ያደርጋል። ስራው ስለሆነ ማለት ነው። ለእናትና ልጅ ያደረገው ይሄንኑ ነው። በዛሬው ዕለት ይሄ ታላቅ መልአክ መጣና
እነዚህን እናትና ልጅ በተጣሉበት እሳት ውስጥ አረጋጋቸው። ምን አደረጋቸው? አረጋጋቸው። ዛሬ እኮ መረጋጋት የለንም። በትዳራችን አንረጋጋም፣ በስራችን አንረጋጋም፣ በመግባት በመውጣታችን አንረጋጋም፣ ለብቻችን ቁጭ ብለን አንረጋጋም፣ ከሰው ጋር ተነጋግረንም አንረጋጋም። መረጋጋት የለም። እኛም አንረጋጋም፣ ልጆቻችንም አይረጋጉም። የሚያረጋጋው መንፈስ ከኛ ተለይቷል። ስለዚህ ሁላችንም በቃ እንንቀዠቀዣለን። አንድ ነገር ተረጋግተን ማሰብና መወሰን እስከማንችልበት ደረጃ ላይ ደርሰናል። ይህንን ታላቁን መልአክ ቅዱስ ገብርኤልን የምትማጸኑ ሰዎች አንዱ በህይወታችሁ የምታተርፉት መረጋጋት ነው። በነገራችን ላይ መረጋጋት ሲባል ቀላል ነገር እንዳይመስላችሁ። ለምሳሌ እንደው አሁን በቀላሉ ልንገራችሁ። አሁን በዚህ በዘመነ ቲክቶክ አብዛኛው ሰው ለብቻው ቁጭ ብሎ መረጋጋት ስላልቻለ ራሱን ለመሸሽ ወይም ደግሞ ራሱን በሆነ ነገር ውስጥ ለመደበቅ ቲክቶኩን ይከፍትና ዝም ብሎ ያያል። አይቶም ደግሞ እኮ አይረጋጋም፣ ስክሮል ያደርጋል። አንዱን ያያል፣ አንዱንም አይቶ አይረጋጋም፣ ሌላ ያያል። ቀኑን ሙሉ ሌሊቱን ሙሉ ሳይረጋጉ የማያረጋጋ ነገር እያዩ ሳይረጋጉ የሚኖሩ ሰዎች አሉ። እነዚህን ሰዎች ወደ አንድ ገዳም ወስዳችሁ አይደለም ለ3 ቀን ለ3 ሰዓት ቁጭ ብታረጓቸው ያብዳሉ። መረጋጋት ሲጠፋ አንድ ቦታ ቁጭ ብለን ስለ ራሳችን ማሰብ አንችልም። በነገራችን ላይ ብዙ ሰዎች ስለማይረጋጉ እንደው ለችግራቸው ቤተክርስቲያን ገብተው ጸሎታቸውን አድርገው ወይም ደግሞ ጸሎታቸውን እስኪያደርጉ ድረስ መረጋጋት አቅቷቸው ጸሎታቸውን የሚተው ሐሳባቸው የሚበታተንባቸው ጸሎታቸውን ከጨረሱ በኋላ ለ10 ለ15 ደቂቃ ቁጭ ብለው በልቦናቸው በህሊናቸው ከእግዚአብሔር ጋር ለመነጋገር ለመመካከር ጊዜ ያጡ መረጋጋት ያቃታቸው ቤተክርስቲያንን ብስ ብሎ የሚወጡ በጣም እልፍ ሰዎች አሉ። በሚያረጋጋው ቦታ የማይረጋጉ ብዙ ሰዎች አሉ። የሚያረጋጋንን መንፈስ ቅዱስ ስናጣ በቤተ ክርስቲያን ውስጥ መረጋጋትን እናጣለን። የሚያረጋጋው ቦታ መረጋጋት ያቅተናል። እና እኔ ደንቀኛል። አንዳንድ አሁን ከቅዳሴ ስንወጣ እንደው በቃ ሰው እቱ በሰላም እስኪባል አይጠብቅም። ንቅል ብሎ ብር ብሎ ግር ብሎ ይሄዳል። ወይ ጉድ እላለሁ። ሰው በዚህ ደረጃ ነው ከራሱ ጋር የተጣላው። ሰው በዚህ ደረጃ ነው እግዚአብሔር ቤት መጥቶ ተረጋግቶ መሄድ እንደው ያልቻለው እያልኩ በጣም ይገርመኛል። እና መረጋጋት ያቅተናል። በህይወታችሁ መረጋጋት ያቃታችሁ ሰዎች ይሄንን መልአክ ቅዱስ ገብርኤልን ተማጸኑት። አረጋጊ መልአክ ነው፣ አጽናኝ መልአክ ነው፣ ያረጋጋል። ታውቃላችሁ አይደል? እመቤታችን ድንግል ማርያምን አበሰራት፣ አረጋጋት፣ ብዙ ነገር አደረጋት። እንደውም ስለ እመቤታችን ካነሳን ዘንድ በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 27 ጀምሮ መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ምን አላት? ደስ ይበልሽ አላት። አረጋጋት፣ ደስታን ሰጣት። ደስታ ስለነበራት እመቤታችን ደስ ይበልሽ ብሎ ቅዱስ ገብርኤል አረጋጋት፣ ሰላምታ ሰጣት። ከዛም በኋላ ጸጋን የተሞላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ሰላምታውን አቀረበላት። ከዛ በኋላ እመቤታችን የእግዚአብሔርን ጸጋ እንደተመላች፣ የእግዚአብሔርን ጸጋ እንደታደለች፣ የእግዚአብሔርን ጸጋ እንደያዘች ይሄ ገናናው መልአክ ጸጋን የተሞላሽ ብሎ ነገራት። ዛሬኛ ምንድነው የሞላን? እስኪ እንደው ጸጋ እግዚአብሔር ነው በውስጣችን የሞላው። ሰላም እግዚአብሔር ነው በውስጣችን የሞላው። ፍቅርና አንድነት ክብር ነው በውስጣችን የሞላው። ምንድነው እስኪ የሞላው? በእውነት ክፉ መናፍስት ነው አይደል ውስጣችን የሞሉት? ክፉ ሐሳብ ነው ውስጣችን የሞላው። አንዳንዶቻችን ከጸጉር እስከ ጥፍር የዝሙት መንፈስ ሞልቶ ተቆጣጥሮ የሚያሰቃየን ሰዎች አለን። የዝሙት ሐሳብና ዝሙት ብቻ የተሞላን ሰዎች አለን። ያንን እያሰብን የምንጨነቅ የምንሳቀቅ ግራ የምንጋባ ብዙ ሰዎች አለን። እመቤታችን ግን ጸጋ እግዚአብሔር ነው የተሞላቸው። አንዳንዱ ሰላም ማጣትን መረበሽን የተሞላ አለ። ራሱ ተጨንቆ ራሱ ተረብሾ ትዳሩን ይረብሻል፣ ልጆቹን ይረብሻል፣ አጠገቡ ያለውን ቤተሰብ ይረብሻል። ተረብሾ ለሌሎቹ የመረበሽ ምክንያት ይሆናል። ምክንያቱም መንፈስ ቅዱስ ውስጣችን ስላልመላ። እመቤታችን ግን ጸጋ እግዚአብሔር የሞላባት ናት። ዛሬ እስኪኛ ምንድነው የሞላን? አንዳንዱ ክፋት ነው የሞላበት፣ አንዳንዱ ተንኮል ነው የሞላበት፣ አንዳንዱ ሸር ነው የሞላበት፣ አንዳንዱ አንዱን እንዴት እንደሚጥል ክፉ ሐሳብ ነው የሞላበት፣ አንዳንዱ ደግሞ እከሌ ከሌት እንዴት በለጠችን ብሎ ምቀኝነት ነው የሞላበት። እኔ ገርመኛል። በአሁን ሰዓት እኮ ምቀኝነቱ ከቤተ ክህነትም ከቤተ መንግስትም ከቤትም ከማህበረሰብም ሞልቶ ታርፎ ሰፍኖ ይኸው ችግር ውስጥ ገብተናል። ምቀኝነትና ክፋት ከአፍ እስከ ገደፍ የመላበት ዘመን ቢኖር ይሄ ዘመን ነው። አብዛኛው ሰው ችግር ውስጥ ገብቷል። የገዛ ጓደኛው የገዛው ቤተሰቡ ምቀኛ ሆኖበታል። ጥሩ ነው ብላችሁ የተጠጋችሁት ሰው ከትንሽ ጊዜ በኋላ ሌላ ሰው ሆኖ ታገኙታላችሁ።
ምክንያቱም የምንጠጋቸው ሰዎች ጸጋ እግዚአብሔር የሞላቸው ሳይሆን ክፋት የሞላቸው ክፉ መንፈስ የሞላቸው ነው። አንዳንዶቻችን ደግሞ ምንም በማናውቀው የቤተሰቦቻችን ዛር ሞልተውናል። አንዳንዱ ደግሞ አብሮ ያደገው አይነ ጥላ ውስጡ ሞልቶታል። አንዳንዱ ደግሞ መተቱ ክፋቱ ብዙ ነገር ተሞልቶ የሚሰቃይ ብዙ ሰው አለ። እመቤታችንን ግን ቅዱስ ገብርኤል ጸጋን የተመላሽ ብሎ አረጋጋት። በእውነት እግዚአብሔር አምላክ የሚያረጋጋውን መልአክ ለሁላችንም ይላክልን። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። ወላዲተ አምላክ እመቤታችን ይሄንን ገናናውን መልአክ ቅዱስ ገብርኤልን ስትመለከት አንደኛ ተረጋጋች። ከግርማው ከድምፁ የተነሳ ይሄንን ደግሞ የምስራች ስትሰማ እመቤታችን አየችና ቅዱስ ገብርኤልን ስታየው ደነገጠች። ቅዱስ ገብርኤል ያስደነግጣል። ቅዱስ ገብርኤል ያስፈራል። ባለ ግርማ ነው። እንኳን እኔና እናንተ መጽሐፍ ቅዱስ የሚናገረው እመቤታችን ድንግል ማርያም መልአኩን እንኳን ስታይ እንደደነገጠች ተናግሯል። እኛ ቅዱስ ገብርኤል ስሙ ሲጠራ እንደነግጥም። አሁን ያለው ትውልድ ቅዱስ ገብርኤል ስሙ ሲጠራ አይደነግጥም። እንደውም አፍ ይካፈታል፣ አፉን ወደ ሰማይ ይከፍታል፣ መልአኩ ላይ ደግሞ እንጥጥ ይላል። ይህንን የሚያስደነግጥ መልአክ በእውነት አፋቸውን የሚከፍቱበት በነፍሳቸው ዋጋ ያገኛሉ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ምን አታድርጊ አላት? አትፍሪ። ቅዱስ ገብርኤል አትፍሩ ነው የሚለው። ታስታውሳላችሁ አይደል? ሰለስቱ ደቂቅን በተጣሉ ጊዜ አይዟችሁ እሳቱ አያቃጥላችሁ ምን ስላለው አትፍሩ አላቸው። አልፈሩ። ሕፃኑ ቂርቆስና ቅድስት ኢየሉጣም እሳቱ ሲጣሉ እኔ ያለው አይዟችሁ አትፍሩ። ቅዱስ ገብርኤል ሁሌ የሚናገረው ለወዳጆቹ አለውላችሁ አትፍሩ ነው። ዛሬ ግን እኛ በፍርሃት ውስጥ ወድቀናል። ትዳሩ የሚያስፈራው አለ፣ ሀገሩ የሚያስፈራው አለ፣ ሰላሙ የሚያስፈራው አለ፣ ጤናው የሚያስፈራው አለ። ብዙ ነገር ያስፈራናል። ብቻ በፍርሃት ተውጠናል፣ በፍርሃት ተይዘናል፣ በፍርሃት ታጥረናል። ነገር ግን ቅዱስ ገብርኤል በእውነት ለወዳጆቹ የሚናገረው ቃል አለውላችሁ አይዟችሁ አትፍሩ ነው የሚለው። ቅዱስ ገብርኤልን የያዘ ደግሞ አይፈራም። ፍርሃትን የሚያርቀውን መልአክ የያዘ ሰው አይፈራም። ብዙዎቻችሁ ትፈራላችሁ አይደል? ከዛሬ ነገ ሞታለሁ ብላችሁ የምትፈሩ አላችሁ። ከዛሬ ነገ ህይወቴ ይበላሻል ብላችሁ የምትፈሩ ሰዎች አላችሁ። የጀመርኩት ነገር ከፍጻሜ አይደርስም ብላችሁ የምትፈሩ ሰዎች አላችሁ። ብቻ በየትኛውም አቅጣጫ የምንፈራ የምንተባ ብዙ ሰዎች አለን። እንዲህ አይነት ችግር ያለብን ሰዎች አንዱ መፍትሄና መድኃኒቱ ይሄ ታላቁ መልአክ ቅዱስ ገብርኤል ነው። ስለዚህ እመቤታችንን በቃ አትፍሪ ነው ያላት። ቅዱስ ገብርኤል በእውነት ሁላችንንም አትፍሩ ይበለን። ቅዱስ ገብርኤልን የሚሰው ፍርሃት ይርቅለታል። መልአኩን ከያዛችሁ ምን ትሆናላችሁ? ምንም አትሆኑም። ፍርሃትን የሚያርቀውን የሚያስፈራውን መልአክ ከያዛችሁ አትፈሩም፣ ትፈራላችሁ። ብትፈሩም ራሱ እንደ ሰው ስጋ ነውና የለበሳችሁት ፍርሃታችሁን ማን ያርቅላችኋል? ይሄ ታላቁ መልአክ ቅዱስ ገብርኤል ያርቅላችኋል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለች። አሁንም እመቤታችን መልአኩ ፊት ነው የቆመችው። ንግግር ጀምራለች፣ ቀጥላለች። መልአኩን ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስን ከሶስቱ አካላት አንዱን እንደምትወልደው መንግስቱ ዘላለማዊ እንደሆነ ኃያል መካር አምላክ እንደሆነ እየነገራት፣ እሷ ግን አንድ ጥያቄ ጠየቀችው። ከሰማች በኋላ ይህ ነገር እንዴት ይሆንልኛል? ምክንያቱም እኔ ድንግል ነኝ፣ ወንድ አላውቅም፣ እንዴት ይሆናል ብላ መልአኩን ጠየቀችው። እኔ በጣም ይገርመኛል። መልአኩ ቅዱስ ገብርኤል ያሉን እንስማ። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ነበረች። ይህ 6 ወር ሆነ፣ ለእግዚአብሔር የሚሳነው ነገር የለምና አለ። በጣም ነው የሚደንቀው። ቅዱስ ገብርኤል እመቤታችንን ለማሳመን የሄደበትን ርቀት ስትሄዱ በጣም ነው የሚደንቀው። እንዴት አይነት መዋደድና መከባበር ነው! ቅዱስ ገብርኤል መጣ፣ ነገራት። ወንድ አላውቅም አለች። ከዛ እንድታምን ብሎ ነገራት። አሁን ለዘካርያስ እንደዚህ ብሎ አላስረዳውም፣ አልነገረውም። በአንቺ ላይ መንፈስ ቅዱስ ይመጣል፣ የሚወለደውም በግብረ መንፈስ ቅዱስ ነው። ከዛስ አስቀድማ ከአንቺ በፊት የነበረችው ኤልሳቤጥ ዘመድሽ፣ እሷ ደግሞ መካን ነበረች፣ ልጅ የላትም። ካረጀች ካፈጀች በኋላ ጸነሰች። ስለዚህ እግዚአብሔር የሚሳነው ነገር እንደሌለ በዚህ ወቂ፣ በዚህ ተረጅ እያለ እመቤታችንን እያባበላት ለማስረዳት ይሞክር ነበረ።
ወደ ዘካርያስ ሲመጣ ግን እንደዚህ አላደረገም። ካህኑ ዘካርያስ ልጅ አልነበረውም። በቤተ መቅደስ እያጠነ በነበረበት ሰዓት እግዚአብሔር አምላክ የተባረከ የተቀደሰ ልጅ እንዲሰጠው ይለምናል፣ መስዋዕት ያሳርጋል፣ ዕጣኑን ያጥናል። ከዕለታት አንድ ቀን ካህኑ ዘካርያስ በቤተ መቅደስ ዕጣን በሚያጥንበት መስዋዕት በሚያሳርግበት ሰዓት ይሄው መልአክ ቅዱስ ገብርኤል ወደሱ መጣ። ከመጣ በኋላ እነሆ ዘካርያስ እግዚአብሔር ጸሎትን ልመናን ሰምቷል፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ብሎ እስከ ስሙ ምልክት ሁሉ ሲነግረው ካህኑ ዘካርያስ ምን አለ? እነሆ እኔ አርጅቻለሁ፣ ሚስቴም አፍጅታለች፣ ልማደ አንስት ቀርቷል። እኔ እንዴት ይሆንልኛል? ያንተ የምትነግረኝ ነገር የሚሆን ነገር ስላልሆነ ለማመን ለመቀበል ይቸግረኛልና እንዴት ይሆናል ብሎ መልአኩን ሲጠይቀው የነገርኩህን ነገር እስክታምን ድረስ አንደበትህ ዲዳ ይሁን ብሎ ቅዱስ ገብርኤል አንደበቱን ዘጋና ሄደ። ቅዱስ ገብርኤል ማድረግ የነበረበት የምስራቹን ስበክ፣ ተናገር፣ አጽናናው፣ ንገረው ነበረ። ካህኑ ዘካርያስ የቅዱስ ገብርኤልን መልአካዊ ብስራት ሲሰማ ያለማመን ችግር ውስጥ ወደቀ። ያላመነው በሶስት ምክንያት ነው። የመጀመሪያው ራሱ አርጅቷል፣ አፍጅቷል። ሁለተኛ ሚስቱ አርጅታለች፣ ከማርጀት ደግሞ አልፋ ተርፋ ደግሞ ልማደ አንስት ደግሞ ከሷ ቀርቷል። ሶስተኛ ደግሞ እሱ በነበረበት ዘመን አደለም መልአክ ተገልጦ ለሕዝብ ታይቶ የምስራች ሊናገርና ሊያረጋጋ ቀርቶ በጎ ህልምና ራእይ ከሰዎች ዘንድ ርቆ ስለነበረ በእነዚህ በሶስቱ ምክንያት ዘካርያስ የቅዱስ ገብርኤልን የምስራች ሰምቶ ለመቀበል ተቸገረ። ስለዚህ መልአኩ አንደበቱን ዘጋና ሄደ። በጣም የሚደንቀው ደግሞ እግዚአብሔር አምላክ ቅዱስ ገብርኤልን ወደ ድንግል ማርያም ሲልክ ምንድነው ያለው? አስቀድመ ካህኑ ዘካርያስን አንደበቱን ዘግተ ዲዳ እንዳደረግ ለሷ እንደዚህ እንዳታደርግ፣ እንዳታሳዝናት፣ እንዳታስቀይማት ሰላምታ እየሰጣት ቀስ ብላ አግባብተ ንገራት። ምክንያቱም የሚነገረው ከሰው ሊናና ልቦና በላይ ነው። ምክንያቱም የምትወልደው ከሶስቱ አካላት ነው። ከሶስቱ አካላት ቢሆንም ደግሞ ያለ ዘር ነው። ይሄ በጣም የረቀቀ የመለኮት ሚስጥር ስለሆነ ይሄንን ስትነግራት ቀስ ብለ ንገራት፣ አስረዳታ ነው። ከዛ ደግሞ ካህኑ ዘካርያስ ረግም አንደበቱን ዲዳ እንዳደረግ እሷን አታሳዝናት አለው። አሁን ቅዱስ ገብርኤል ወደ እመቤታችን ሲመጣ ሰላምታ ሰጣት። ጸጋን የተመላሽ እግዚአብሔር ካንቺ ጋር ነው እያለ ነገራት። ከነገራት በኋላ የመጨረሻ ደግሞ የማስረገጫ የማሳመኛ የእምነት ቃል የተናገረው ቅዱስ ገብርኤል ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለም አለ። ምን አለ? ለእግዚአብሔር የሚሳነው ነገር የለም። አሁን ብዙዎቻችን ለእግዚአብሔር የሚሳነው ነገር ያለ ይመስለናል አይደል? ለሐኪሞች የማይቻል ልብ ክቡ ጆሮ ጭው የሚያደርግ በሽታ ስንሰማ የምንድን አይመስልንም። እግዚአብሔር እኛን ማዳን የሚቻለው አይመስልንም። ህይወታችን ሲመሰቃቀል እግዚአብሔር ህይወታችንን የሚያስተካክል የሚቻለው የማይመስልን ብዙ ሰዎች አለን። በተለይ ሴቶች እድሜያችሁ ሲገፋ ከብዙ ነገር ተያይዞ ከዚህ በኋላ እኔ አላገባም አልወልድም ብላችሁ የምታስቡ ከሆነ እግዚአብሔር የሚሳነው ነገር አለ እያላችሁ ነው። እግዚአብሔርን አንድ ነገር ለምናችሁ ከዘገየ አይ በቃ እግዚአብሔር ትቶኛል ነገሬም ትቶብኛል ካላችሁ እግዚአብሔር የሚሳነው ነገር አለ ማለት ነው። ቅዱስ ገብርኤል ለእመቤታችን የነገራት ከባድ ነገር ስለነበረ መጨረሻ ላይ ለእግዚአብሔር የሚሳነው ነገር የለም ማለት። ለእግዚአብሔር የሚሳነው ምንም ነገር የለም። የጊዜ ጉዳይ ነው እንጂ እግዚአብሔር አምላክ ምንም የሚሳነው ነገር ስለሌለ የምንፈልገውን ነገር በጊዜው ጊዜ ያደርግልናል። ከዛም እመቤታችን ምን አለች? ማርያም እነሆ የጌታ ባሪያው እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። እንደምን ይደረግልኝ አለች? እንደ ቃል ይደረግልኝ፣ እቀበላለሁ፣ አምናለሁ፣ እግዚአብሔር ማድረግ ይችላል ብላ የእምነት ቃሏን ስትሰጥ ይሄ ታላቁ መልአክ ቅዱስ ገብርኤል ከእመቤታችን ዘንድ ሄደ ይላል። ነገር ግን ደግሞ ዳንኤል በምዕራፍ 9 ላይ ገብርኤል የተባለ መልአክ እየበረረ ምን አደረገ ይላል? መጣ። ቅዱስ ገብርኤል ወደኛ ይመጣል፣ ከኛ ይሄዳል። ቅዱስ ገብርኤል ስትማጸኑት ወደ እናንተ ይመጣል። ጸሎታችሁን ልመናችሁን ተቀብሎ ደግሞ ከእናንተ ሄዶ ደግሞ ወደ እግዚአብሔር ያቀርባል። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ብሏል። በማ ፊት የምቆመው? በእግዚአብሔር ፊት የሚቆም። በጣም እኮ ይደንቃል። ቅዱስ ገብርኤል ስለኛ በእግዚአብሔር ፊት ይቆማል። እባክህ እንደው እግዚአብሔር የልቦናቸውን መሻት ፈጽምልኝ፣ ችግራቸውን ፍታልኝ፣ ልጅ ለሌለው ልጅ ስጥልኝ፣ ጤና ለሌለው ጤና ስጥልኝ፣ ስራ ለሌለው ስራ ስጥልኝ። ለሚለምነው ሰው ሁሉ ቅዱስ ገብርኤል እግዚአብሔርን ስጥልኝ እያለ ደግሞ ይለምናል። በዚህ ምክንያት ስለኛ እግዚአብሔር ፊት ይቆማል። እግዚአብሔር ፊት ብቻ አይደለም የሚቆመው፣ በችግራችን ጊዜ ደግሞ ከኛ ጋር ይቆማል። ከማን ጋር ይቆማል? ከኛ ጋር ይቆማል።
በዛሬው ዕለት ሐምሌ 19 ለሕፃኑ ቂርቆስና ለቅድስት ኢየሉጣ በችግራቸው በፈተናቸው በእሳቱ ሰዓት ነው ከነሱ ጋር የቆመው። ለዚህ ነው ዳንኤል እየበረረ መጣ ያለው። በተጣሉበት ሰዓት ይሄ ታላቁ መልአክ እየበረረ መጣ፣ እሳት ውስጥ አብሯቸው ቆመ፣ እሳቱን አጠፋላቸው። በእውነት እግዚአብሔር አምላክ የመከራችን የፈተናችን እሳት የሁላችንንም ያጥፋልን። የቅዱስ ገብርኤል አምላክ የሁላችንንም የልቦናችንን መሻት ይፈጽምልን። ጸሎታችንን፣ ልመናችንን፣ ዝክራችንን ተቀብሎ በእውነት የልቦናችንን መሻት ፈጽሞ ቅዱስ ገብርኤል እንዲያደረገልኝ ይህንን አሳካልኝ ይህንን ሰጠን ብለን የምንናገርበትን ጊዜና ታምሩን ለሁላችንም ያድልን። የቅዱስ ገብርኤል ጸሎትና በረከት ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።